ኢትዮጵያ ፕሪሚየር ሊግ ሶስተኛ ሳምንት ትላንት በሁለተኛ ቀን ውሎ ሁለት ጨዋታዎች ተደርጎበታል። ትልቅ ፉክክር የታየበት የቅዱስ ጊዮርጊስና አዲስ አዳጊው ሻሸመኔ ከተማ ጨዋታ በፈረሰኞች አሸናፊነት ተቋጭቷል። የዘሪሁን ሸንገታው ቡድን ቅዱስ ጊዮርጊስ ሶስተኛ ድሉን ባስመዘገበበት ጨዋታ ሻሸመኔ ከተማዎች ሁለት ጊዜ መምራት ችለው ነበር። በጨዋታው የመጀመሪያ አጋማሽ ያሬድ ዳዊት ሻሸመኔ ከተማን መሪ አድርጎ ነበር። ሆኖም በጨዋታው ድንቅ ጊዜን ያሳለፈው አቤል ያለው ቅዱስ ጊዮርጊስን አቻ ማድረግ ችሏል። የመጀመሪያው አጋማሽም በአንዳቸው ውጤት ነበር የተጠናቀቀው። በሁለተኛው አጋማሽ ሻሸመኔ ከተማዎች ሁለተኛ ግባቸውን በ65ኛው ደቂቃ በአለን ካይዋ አማካኝነት አግኝተው ነበር። እስከ 78ኛው ደቂቃም 2-1 እየመሩ ቆይተዋል። ፈረሰኞቹ ጣፋጭ 3 ነጥብን ያገኙባቸውን ሁለት ግቦችም በረከቱ ወልዴ በጨዋታም አቤል ያለው በፍጹም ቅጣት ምት 78ኛው እና 97ኛው ደቂቃ ላይ አስቆጥረዋል። ድሉም ቅዱስ ጊዮርጊስ ሊጉን በ9 ነጥብ እንዲመራ ሲያስችለው ሻሸመኔ ከተማ አሁንም ያለ ነጥብ እንዲጓዝ አድርጎታል። ፕሪሚየር ሊጉ ዛሬም ሲቀጥል ቀን 9 ሰዓት ላይ መቻል ከኢትዮጵያ ንግድ ባንክ ሲጫወቱ፣ ምሽት 12 ሰዓት ደግሞ ሐዋሳ ከተማ ከድሬዳዋ ከተማ የሚጫወቱ ይሆናል።